ዕለተ ሐሙስ ጥር 21 ቀን 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ትንቅንቅ ዛሬም ተባብሶ ቀጥሏል። በወሎ ግንባር በተፈጸመ ከባድ ጥቃት ወታደራዊ አዛዦች ተገድለዋል። በወሎ ግንባር በተፈጸመ ከባድ የፋኖ ጥቃት አንድ ከፍተኛ የመከላከያ አዛዥ ወዲያውኑ ሕይወቱ ሲያልፍ ተጨማሪ 7 የመከላከያ አመራሮችም ቆስለው ሕክምና መግባታቸው ተነግሯል። ይህ በእንዲህ እንዳለ በራያ ቆቦ ወረዳ ካድሬዎች መካከል ከባድ ሽብርና ጭንቀት ተፈጥሯል። ከአመራሮቹ መካከል አንዳንዶች ከተማዋን ለቀው ለመውጣት እንቅስቃሴ የጀመሩ ቢሆንም ነገር ግን ከበላይ አመራሮቻቸው በመጣ ትዕዛዝ ታግደዋል። በዚህ ሰዓት ቆቦ ከተማ ካላማጣና ኮረም ሸሽተው በመጡ ያገዛዙ ወታደሮች ሜካናይዝድ መሳሪያዎች መጥለቅለቋም ተሰምቷል። በዝርዝር እንመለከተዋለን። በአገዛዙ ጦርና በትግራይ ኃይሎች መካከል ጦርነት መካሄዱን ዲፕሎማቲክ ምንጮች ተናገሩ። በኢትዮጵያው አገዛዝና በትግራይ ኃይሎች መካከል ጦርነት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒና ሮይተርስ የደህንነት ምንጮቻቸውን ዋቢ በማድረግ ምሽት ላይ ዘግበዋል። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች ከዚህ ሳምንት መጀመሪያ አንስቶ ግጭቶች እየተካሄዱ መሆናቸውን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። ታዲያ አመሻሹን ከዲፕሎማቲክ ምንጮች የተገኘ ሰፊ መረጃ እንደሚያመለክተው በይፋ ጦርነት ተጀምሯል። ይህንን ተከትሎ በመቀሌም ውጥረት ተፈጥሯል። በመቀሌ የኢትዮጵያ ንግድ ባንክ ቅርንጫፍ ዛሬ ጧት አንድ ሰው እስከ 3000 ብር ብቻ እንዲያወጣ ሲፈቅድ እንደነበርና ከረፋድ በኋላ ግን መጠኑን ወደ 2000 ብር ዝቅ እንዳደረገ ነዋሪዎች ነግረውናል። በዝርዝር የምንመለከተው ጉዳይ ነው። በምስራቅ አፍሪካና በስትራቴጂካዊው የቀይ ባህር ቀጠና ዓለምን ያስደነገጠና የሀያላን ሀገራትን ቀልብ የሳበ አዲስ ወታደራዊ ክስተት ተፈጥሯል። ሩሲያ በኤርትራ ምድር የሎጂስቲክስ ማዕከል ለመገንባት ከነበራት የረዥም ጊዜ ፍላጎት ባሻገር ነገሮች አሁን ወደ ላቀ ደረጃ ተሸጋግረዋል። ጉዳዩ የመርከብ ነዳጅ የመሙላት ብቻ አይደለም። የወጡት አዳዲስ መረጃዎች እንደሚያመለክቱት ሩሲያ ግዙፍ ሰርጓጅ መርከቦቿን ወደ ኤርትራ ውሃ በማምጣት የጥልቅ ባህር ወታደራዊ ሙከራ ለማድረግ ከኢሳያስ መንግስት ጋር ወሳኝ ስምምነት ላይ ደርሳለች። የምሽቱ ሌላኛው መረጃችን ነው። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች ይዘናል። በየቀኑ አዳዲስ መረጃዎች እንዳያመልጧችሁ ቻናላችንን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ምስራቅ አማራ ቀጠና ከፍተኛ የመከላከያ ሰራዊት አዛዦች ላይ ያነጣጠረ የቦምብ ጥቃት ተፈጽሟል። በጥቃቱም የላስታ ወረዳ ሊቀመንበርና ከፍተኛ ወታደራዊ አዛዦች መመታታቸው ታውቋል። የወረዳው አስተዳዳሪን ጨምሮ ወታደራዊ አዛዦቹ ላይ የቦምብ ጥቃቱ የተፈጸመው ትናንት ጥር 22 2018 ዓ.ም ከምሽቱ 4 ሰዓት ተኩል ገደማ መዝናኛ ካፌ ውስጥ እንዳሉ ነው ተብሏል። በጥቃቱ ለጊዜው ማረጉና የስራ ድርሻው በውል ያልታወቀ አንድ ከፍተኛ የብልጽግና መከላከያ አዛዥ ወዲያውኑ ሕይወቱ ሲያልፍ ተጨማሪ 7 የመከላከያ አመራሮችና አባላት ቆስለው ወደ ሕክምና ጣቢያ ተወስደዋል። ክፉኛ ከቆሰሉት መካከል የላስታ ወረዳ ዋና አስተዳዳሪው አቶ ለዓለም ብርሃኑ እንደሚገኝበት የታወቀ ሲሆን አስተዳዳሪው ደረቱና ጀርባው በመመታቱ ራሱን ስቶ በላሊበላ ሆስፒታል ሕይወቱን ለማትረፍ ከፍተኛ ርብርብ እየተደረገለት ይገኛል። በሌላ በኩል በራያ ቆቦ ወረዳ ካድሬዎች መካከል ከባድ ሽብርና ጭንቀት ተፈጥሯል። ከአመራሮቹ መካከል አንዳንዶች ከተማዋን ለቀው ለመውጣት እንቅስቃሴ የጀመሩ ቢሆንም ነገር ግን ከበላይ አመራሮቻቸው በመጣ ትዕዛዝ ታግደዋል። በአሁኑ ሰዓት ቆቦ ከተማ ካላማጣና ኮረም ሸሽተው በመጡ ወታደሮችና ሜካናይዝድ መሳሪያዎች የተጥለቀለቀች ሲሆን በከተማዋ የሰዓት እላፊ ገደብ መጣሉ ታውቋል። የሰዓት እላፊ ገደቡ ከዛሬ ጥር 21 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ ሲሆን ማንኛውም ተሽከርካሪ ከምሽት 12 ሰዓት በኋላ እንቅስቃሴ ታግዷል። በተመሳሳይ እግረኞች ከምሽቱ 2 ሰዓት በኋላ መንቀሳቀስ አይችሉም ተብሏል። የብልጽግናው አገዛዝ በከተማዋ የሚገኙ ባንኮች ገንዘባቸውን እንዲያሸሹ ለማድረግ እንቅስቃሴ መጀመሩም ተሰምቷል።
በአገዛዙ ሰራዊትና በትግራይ ኃይሎች መካከል ጦርነት መካሄዱን ዲፕሎማቲክ ምንጮች ተናገሩ። በኢትዮጵያው አገዛዝና በትግራይ ኃይሎች መካከል ግጭት መካሄዱን የፈረንሳይ ዜና ወኪል ኤኤፍፒ እና ሮይተርስ የደህንነትና ዲፕሎማቲክ ምንጮችን ጠቅሰው ዘግበዋል። በሰሜን ኢትዮጵያ የአማራና ትግራይ ክልል አዋሳኝ አካባቢዎች በዚህ ሳምንት መጀመሪያ አንስቶ ግጭቶች እየተካሄዱ መሆናቸውን የሚያመለክቱ ዜናዎች እየተሰሙ ቢሆንም ተጨባጭ መረጃ ማግኘት አዳጋች ሆኖ ቆይቷል። ጦርነቱ የተቀሰቀሰው ጠለምት በሚባለው የአማራና የትግራይ ክልሎች በይገባኛል በሚወዛገቡበትና በአማራ ክልል ቁጥጥር ስር በሚገኙ አካባቢ መሆኑን ያመለከተው የዜና ወኪሉ አንድ የደህንነት ምንጭ ሁኔታው እየተባባሰ እየሄደ ነው ሲሉ እንደነገሩት ገልጿል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍፒ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው ብለዋል። በተጨማሪም ስማቸው እንዳይጠቀስ የጠየቁ ዲፕሎማሲያዊ ምንጭ ለኤኤፍፒ እንደተናገሩት የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር እየተዋጉ ነው። ምንጩ አክለውም ባለፉት ቀናት ግጭቶች እንደነበሩ የተረጋገጠ ነው፣ ነገር ግን ዛሬ ሐሙስ ስላለው ሁኔታ የምናውቀው ነገር የለም ብለዋል። አንድ ስማቸው ያልተጠቀሰ የጠለምት አካባቢ ነዋሪ ጦርነት መካሄዱን አረጋግጠዋል። ነገር ግን ኤኤፍፒ ለፌዴራሉ አገዛዝ ሰራዊትና ለህወሓት ጥያቄ አቅርቦ ምላሽ እየጠበቅኩ ነው ብሏል። በተመሳሳይ ሮይተርስ የዜና ወኪል አንድ ዲፕሎማቲክ ምንጭን ጠቅሶ በዚህ ሳምንት በወልቃይት ለአጭር ጊዜ የቆየ ጦርነት በመከላከያና በትግራይ ኃይሎች መካከል መካሄዱን ዘግቧል። ግጭቱን በተመለከተ የፌዴራል መንግስቱም ሆነ የትግራይ ክልል ጊዜያዊ አስተዳደር እስካሁን ያሉት ነገር የለም። ይህ በእንዲህ እንዳለ መቀሌ ከባድ ውጥረት ውስጥ መሆኗም ተሰምቷል። በመቀሌ የኢትዮጵያ ንግድ ባንክ ቅርንጫፍ ዛሬ ጠዋት አንድ ሰው እስከ 3000 ብር ብቻ እንዲያወጣ ሲፈቅድ እንደነበርና ከረፋድ በኋላ ግን መጠኑን ወደ 2000 ብር ዝቅ እንዳደረገ ነዋሪዎች ተናግረዋል። ሚዲያ ያነጋገራቸው ስማቸው እንዳይጠቀስ የጠየቁ በመቀሌ የባንኩ አንድ ኃላፊ የጥሬ ገንዘብ እጥረት በማጋጠሙ የሁሉንም ሰው ፍላጎት ለማሟላት አዳጋች ሆኗል ብለዋል። ወጋገን ባንክና ህብረት ባንክ እስከ እኩለ ቀን ድረስ ደንበኞቻቸው ከ1000 እስከ 2000 ብር ወጪ እንዲያደርጉ ፈቅደው ነበር ተብሏል። አሁን አመሻሽ ላይ ዘግይቶ በደረሰን መረጃ ደግሞ ህወሓት በአፋር በኩል ከባድ የተባለ ጥቃት ከፍቷል። ህወሓት በራያ መሆኒ ወደ አፋር መጋሌ ቶንሳ ቀበሌ የከባድ መሳሪያ ድብደባ መጀመሩን የመረጃችን ምንጮች ገልጸዋል። አንድ የአካባቢው ነዋሪ ከ2 ሰዓት ተኩል ጀምሮ ወደ ቀበሌው ከባድ መሳሪያ ድብደባ እየተፈጸመ ነው በማለት ተናግረዋል። በሌላ በኩል በዛሬው ዕለት በምስራቅ ጠለምት ወረዳ ደገብራይ ቀበሌ ውጊያ እንደነበር አረጋግጠናል። በአሁኑ ሰዓት የህወሓት ጦር በተለያዩ ግንባሮች ከባድና አስፈሪ እንቅስቃሴ እያደረገ መሆኑ ታውቋል። የኢትዮጵያ ፖለቲካና ወታደራዊ እንቅስቃሴ እንደ አየር ንብረት እየተቀያየረ የሰሜኑ የሀገራችን ክፍል ዳግም ወደ አስጊ ውጥረት ውስጥ ገብቷል። የ2013ቱ የጦርነት ጠባሳ ገና ሳይሽር አሁን የሚሰሙት የውጊያ ዜናዎች የብዙዎችን ልብ በስጋት ሞልተዋል። ከታማኝ ምንጮቻችን የደረሰን መረጃ እንደሚያመለክተው ከሆነ የሚከተሉት ወሳኝ ክስተቶች እየተስተናገዱ ነው። በራያ ግንባር ስር ነቀል ለውጦች እየታዩ ነው። የፌዴራሉ መከላከያ ሰራዊት ካላማጣ ከራያ አባላና ከአካባቢው ስትራቴጂካዊ ቦታዎች ለቆ መውጣቱ ተረጋግጧል። ይህንን ተከትሎ የትግራይ ኃይሎች በአካባቢው በብዛት እየታዩ ሲሆን ክስተቱ ቀጣዩ ምዕራፍ ምን ሊሆን ይችላል የሚል ጥያቄ አጭሯል። ሁኔታው ምን ያህል አሳሳቢ እንደሆነ ማሳያ የሚሆነው የኢትዮጵያ አየር መንገድ ጉዳይ ነው። አየር መንገዱ ወደ መቀሌ የሚያደርገውን መደበኛ በረራ በድንገት ማቋረጡ በሰላም ስምምነቱ ላይ ጥቁር ደመና መጣሉንና ነገሮች ወደ ከፋ ደረጃ እያመሩ መሆኑን ጠቋሚ ምልክት ሆኗል። በሌላ በኩል በጠለምት አቅጣጫ በሰው ኃይልና በሰው አልባ አውሮፕላን ድሮን የታገዘ ውጊያ መቀጠሉ ተዘግቧል። የሽሬ ማይጠብሪ መስመር መዘጋት ለአካባቢው ሕዝብ ተጨማሪ ፈተና ሆኗል። ይህ በእንዲህ እንዳለም የፋኖ ኃይሎች በጎንደር ማይጠብሪ መስመር ላይ የመንግስት ኃይሎችን እንቅስቃሴ ለመግታት መንገዶችን በመዝጋት ላይ መሆናቸው ታውቋል። በምስራቅ አፍሪካና በስትራቴጂካዊው የቀይ ባህር ቀጠና ዓለምን ያስደነገጠና የሀያላን ሀገራትን ቀልብ የሳበ አዲስ ወታደራዊ ክስተት ተፈጥሯል። የሞስኮና የአስመራ ግንኙነት አዲስ ታሪክ እየጻፈ ነው። ሩሲያ በኤርትራ ምድር የሎጂስቲክስ ማዕከል ለመገንባት ከነበራት የረዥም ጊዜ ፍላጎት ባሻገር ነገሮች አሁን ወደ ላቀ ደረጃ ተሸጋግረዋል። ጉዳዩ የመርከብ ነዳጅ የመሙላት ብቻ አይደለም። የወጡት አዳዲስ መረጃዎች እንደሚያመለክቱት ሩሲያ ግዙፍ ሰርጓጅ መርከቦቿን
ወደ ኤርትራ ውሃ በማምጣት የጥልቅ ባህር ወታደራዊ ሙከራ ለማድረግ ከፕሬዝደንት ኢሳያስ መንግስት ጋር ወሳኝ ስምምነት ላይ ደርሳለች። ይህ ጉዳይ በተለይ ዋሽንግተንንና ምዕራባውያንን በእጅጉ አስደንግጧል። ሩሲያ የቀይ ባህርን ወሳኝ መተላለፊያ በመጠቀም የሰርጓጅ መርከብ እንቅስቃሴዋን እንድታጠናክር ኤርትራ በሯን ወለል አድርጋ ከፍታለች። በምላሹ ሩሲያ ለኤርትራ መንግስት አስተማማኝ ወታደራዊና የደህንነት ጃንጥላ እንድትዘረጋ በስምምነቱ ተካቷል። በስምምነቱ መሰረት የኤርትራ ባህር ኃይል አባላት በሩሲያ ምርጥ ወታደራዊ ሊቃውንት የላቀ ስልጠና ያገኛሉ። ይህም ኤርትራ በቀይ ባህር ላይ ያላትን ወታደራዊ ጡንቻ በከፍተኛ ደረጃ እንድታፈረጥም ያስችላታል ተብሏል። የሩሲያ ሰርጓጅ መርከብ በኤርትራ ውሃ ላይ መታየቱ ብቻ ለቀጠናው ተቀናቃኞች ትልቅ የኃይል ማሳያ መልእክት ነው። ይህ ሁኔታ በቀጣይ በምስራቅ አፍሪካ ምን አይነት ፖለቲካዊ ትኩሳት ይፈጥር ይሆን? ምዕራባውያን ዝም ብለው ይመለከታሉ ወይስ አጸፋዊ እርምጃ ይወስዳሉ? ጊዜ ወስደን የምናየው ይሆናል። የአሜሪካ የጦር መርከቦች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በአሁኑ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳይሎችን ማውደም የሚችለው ዩኤስኤስ ዴልበርት ብላክ የተባለው በሱዌዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ ረቡዕ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለው ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፍ መርከብ ወደ አካባቢው እንደደረሰ ቢያረጋግጡም በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ ቆይቷል። ዛሬ ጠዋት ለማረጋገጥ እንደተቻለው ኦስፕሬይ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ የባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበሩ ተመልክቷል። ይህም ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመለክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረገ መሆኑ ተዘግቧል። ከሳተላይት ምስሎች ለማጣራት እንደተቻለው ኢራን ከዳርቻዋ ጋር በሚዋሰነው ሆርሙዝ ሰርጥ ድሮን ተሸካሚ መርከቧን አሰማርታለች። መርከቧ የአየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የምትይዝ ናት። ይህ በእንዲህ እንዳለ ኢራን ለተባበሩት መንግስታት ዋና ጸሐፊ ደብዳቤ መጻፏ ታውቋል። ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝደንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቅርባለች። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሳኢድ በኩል ኢራን ለድርጅቱ ዋና ጸሐፊ ያስገባችው ደብዳቤ ዛቻው የመንግስታቱ ድርጅትን ቻርተር በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቃለች። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማያሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛ ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ደብዳቤው ጨምሮም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን፣ የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች በማለት አስጠንቅቋል። ይህንን ተከትሎ ለሚከሰት የትኛውም አይነት ከቁጥጥር ውጭ የሚሆን ቀውስ አሜሪካ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩት መንግስታት ድርጅት በጻፈችው ደብዳቤ ገልጻለች። የተወደዳችሁ የቻናላችን ቤተሰቦች ከኢትዮስ ሚዲያ ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን ድጋሜ እንጠብቃችኋለን። እስከዛው ሰላም።